አርቲስት አብዱኪያር በአረብ ሀገር በዛሬው ኤፒሶድ ደግሞ አርቲስት አብዱኪያር በአረብ ሀገር ያሳለፈውን ጊዜና ሀበሻ በመሆኑ የደረሰበትን የሚያሳይ ታሪክ እንሰማለን። ሀበሻ ስንባል ብዙ ችግሮች ቢኖሩብንም ያለን አቅምና የተሰጠን እድል ለሌላው እንጂ ለኛ አይታየንም። ይህን ታሪክ የመረጥንበት ምክንያት ይህ ይሁን እንጂ በቪዲዮ መጨረሻ የአርቲስት አብዱኪያር ሙሉ ታሪክ መጨረሻ ላይ የሚናገራት ወሳኝ ነገር አለችና እስከ መጨረሻው አይተን እንመለስ። ቪዲዮውን ላይክ በማድረግ ይጀምሩ። ሩሜት ሆኜ የኖርኩት ከባንግላዴሽ እና ከፊሊፒን ጋር እዛ ማታ ማታ የሆነ ጨዋታ ጀመርን። አያቸዋለሁ በደንብ በብዙ ነገር ይበልጡኝ፣ በብዙ ነገር በአንድ የማይበልጡኝ ነገር ግን ኩራት። እኛ በጣም እንኮራለን እኮ እኛ በጣም እንኮራለን። ይኸውልህ 10 ሱሪ አለኝ፣ ሁሌ ቆሻሻ ነው። እሱ 2 ሱሪ ያለው ሁሌ ንጹህ ነው። ያደግናት ይኸውልህ እኔ ከስራ ስንመጣ ይደክመኛል በቃ እና እንደዚህ በፊቴ ነው እንደዚህ የምተኛው። እሱ ከስራ ሲመጣ ያሉ ልብሱ እያወለቀ ዋሺንግ ማሽን ውስጥ ነው የሚጥላት። እንግዲህ ጠዋት የለበሳት ትንሽ ያጥባትና ይሰቅላል። እኔ ተኝቻለሁ አስቡ። ከዛ ይገባል ኪችን ይገባና የሆነች ነገር ሰራ አድርጎ እራቱን ማለት ነው እራቱን ይበላል። ከዛ ያላስተካከለው ነገር ካለ እሱን ያስተካክላል። አንዴ ደጅ ወጥቶ ይመጣል ጓደኞቹን ምናምን አግኝቶ ልክ ማታ በኢትዮጵያ ሰዓት አቆጣጠር 2 ሰዓት ሲል ስራውን ጨርሷል። እራቱን በልቶ ጨርሷል። ማሰራ እኔ ቅድም እንደተደፋው ነኝ ዩሱፍ። ኦርጋናይዝድ አለመሆን የሚያመጣው ጣጣ መጨረሻው ይሄ ነው። ከስራ ሲመጣ ያለችውን ጊዜ እንዴት እንደሚጠቀማት ኦሬዲ ፕላን አድርጎ ያውቅ ነበር። የሚገርም ነው። ሁሉ ይተኛል። እኔ የሆነ ሰዓት ላይ ተነስቼ የሚበላ አልሰራው፣ መስራት ደግሞ አልችልም። ኩክ ማድረግ እኛ አንችልም። አሁን የሚበላ ፍለጋ የሆነ ቦታ መሄድ አለብኝ ማለት። ከዛ ይመሻል ምናምን። ከዛ በኋላ ቅድም ስለተኛው ሌሊት ላይ እንቅልፍ እምቢለኛል ነው። ሊነጋጋ ሲል እንደገና ይወስደኝ። እሱ ጠዋት 6 ላይ ገና 12 ሰዓት ላይ ተነስቶ ያለው እንደዚህ ያለ ፊሊፒን ነው። እዚህ ጋር ምንም ጽም የለውም። እሷንም ይላጫል ሰዓት አግኝቶ አየው። ከዛ ቁርሱን ይሰራል። 8 ነው የምንገባው። እኔ ተደፍቻለሁ፣ ወጥሎኛል እንቅልፍ። ከዛ መጨረሻ ላይ ቀስቀሰኝ ይለዋል። አንተ ቀስቀሰኝ ይለዋል። አብዱ it's 7:30 wake up ይልና ጋዜጣው አስቡ። ቁርስ በልቶ ጋዜጣ ያነባል። የቀኑን ጋዜጣ ከታች ወርዶ አምጥቶ አብዱ 7:40 ምናምን ይላል። ልክ 5 ጉዳይ ሲል ግን ዋር ጨራይተብኝ ስለምለው በቃ አንድነቃ ኦኬ ያልኩኝ ይገላበጥ። ልክ 7:55 ስትል ልክ 1 ሰዓት 2 ሰዓት ሊሞላ 5 ደቂቃ ሲቀር ታች ነው የምንሰራው ለቤቱ ቅርብ ስለሆነ አብዱ I'm sorry I have to do this ይልና ዋው ደፍቶብኝ ይላል። እኔ ድንብርብሬ ወጥቶ ያገኘሁትን ነገር ለብሼ ስራ ስንታይ እሱ ትት ብሎ ፕሮፌሽናል ይመስል፣ እኔ ድንብርብሬ ወጥቶ ፊቴን ታጥቤ ነው ይበልጠኛል። የሚገርመው ነገር ግን ፊሊፒኑ ሰውዬ ያደረገው ብቸኛው ነገር በቂ እንቅልፍ ማግኘቱና ዝግጁ መሆኑ ብቻ ነው። ይሄኛው ጉድ ግን ሌሊት ሲነሳ እራት ሳይበላ ተኝቶ መከራውን ያይ ነበር። እነዚህ ሰዎች እንደዚህ ነው እንደሚኖሩት እስቲ ቆይ ለይ ስትል ይበልጡ። ባንግላዴሹማ እኔ በቃ እንዴት ነው የሰውዬ የሚኖረው ሁላ ብያቃለሁ። ይመጣና ያሳየናል። ደሞዛችን 1200 ሪያል ነው ቦር። ይመጣና የሚያሳየኝ 1200 ይልኳል ወደ ሀገሩ። እንዴት ትችላለህ እንጂ ሰውዬ ምናምን ብዬ በደንብ ሳስተውል እንትን ነው ይበለው። እንዴት ነው የሚኖረው? በደንብ ሳስተውል ይበልጠኛል። እሱ የሚበልጠኝ ለመሰለ ብዙ ኢንካም ኖሮት አይደል፣ የብር የሚባለውን ቫልዩ በጣም ያውቀዋል። አየኔና አንተ ስንገናኝ የሆነ ቦታ እንሄዳለን። እንደሱ አይደሉም እነሱ። እሱ እስከ 5 ሰርቶ የሚከፈለው አለ አይደል?
ማታ በግድ ሄዶ አረቦቹ እቃ ገዝተው ሲወጡ ጋሪው ላይ ይገባል። ቲፕ በሷ ነው የሚኖረው። ምድረ ይበላው ስትል በምግብማ በቃ እንገናኝ። ዋይት ራይስ ነው በቃ ነጭ ሩዝ ነው የሚበላው ሁልቅ ያኔ ከልኩ አያልፍም ባክ ምናምን ነው የምንለው እኛ። በቃ ይበልጣል። ይመጣና አብዱ አማጆ ባይ ርሹዝ ምናምን ይለኛል። እሱ የሚለብሳት ጫማ አንድ ነው። እሷም ወይ የኢንዲያ ወይ የባንግላዴሽ ፕሮዳክት ነው። ሸሚዙም ከዛ ነው። አየው ግን እሷን እንደዛ ያደረገ ይኖር እኔ ላይ እንደዚህ ይላል። አንድ ቀን የተፎገርኩትን በጣም እነግርሃለሁ ዩሱፍ። አሁን ካላበዛው ብቻው ወይኔ ማን ነው የሚያጥብልህ? ኢትዮጵያ እያለ ማን ነበር የሚያጥብልህ አለኝ። ይኸውልህ በቃ አሁን ጎል ስገባ ሰራተኛ ነበረች የምታጥብልን ስለው ተበላው በቃ። አብዱ if you have servant in Ethiopia why you come to Saudi Arabia አለኝ። አየው አገኘ ዲት ነው እኔ ነኝ የተሳሳትኩት። እሱ ነው ትክክል። በቃ ይጨንቃል። ገብቷል። አሁን እያለ ያለው እኮ ስትኖር የነበረው በጣም እንደ እንትን ስለሆነ ዋይዚ እዚህ ውሸትም መሰለው። አይ ለምን እነሱ ሀገር ሰራተኛ መቅጠር ማለት በጣም ትልቅ ነገር ነው። አብዛኞቻችን ሰራተኛ አስቀጥረን እንደ ልባችን እየተነሳን በኮንፈርት አድርገን ስለነበረ የጊዜን ዋጋ አናውቀው። አብዱኪያርም ጊዜ ምን አይነት ዋጋ እንዳላት የገባው እዚህ ጋር ነበር። ከዛ በቃ ይመጣሉ በሆነ ሳምንት ይሰበሰባሉ። ሽርጥ ይለብሳሉ። ባንግላዴሽ ሽርጥ ይለብሳሉ። ጸጉሩን እንደዚህ አድርጎ ያበጠሩ የረፍታቸው ቀን ማለት ዘመዶቹ ይመጡና ያው በቃ አሁን አገኙ። ይሄኔ ተሰብስበው የሚያወሩት እንትን ሰራተኛ አለኝ የሚለው ልጅ እያሉ ነው የሚያወሩት። አይ ከዛ ይመጣል እየሰራው ምናምን አብዶ you call Ethiopia ይለኛል። yes I call Ethiopia baba mama everybody good ምናምን ይለኛል። everybody good sister brother everybody good servant good ሲል ሁሉ ይሞቱልሽ ይስቃል። አሁን እንትን እያደረገኝ በቃ ዲሞራላይዝድ ነው የሚያደርገው። አይ የተሰደድነው እኩል ገብቷል አይደል? እንደነሱ ጎበዝ መሆን ግን በቃ አሁን እንግዲህ ለወደፊት በጣም ካልጎበዝን በስተቀር በተለይ ለምናገኘው ነገር በተለይ በቃ ለሳንቲም ያላቸው ቫልዩ በጣም ልዩ ነው። በቃ ይለያያል። እንደዚህ አይነት ነገሮችን በቃ ለማወቅ ፈልግ ነበር። እንደዚህ አይነት በቃ ዲፕሊ እየገባው እንዴት ነው እሱን ነው እንግዲህ ጀዳ ያወቁት እንጂ ትምህርት ቤት የለም። ያው ስራ ነው የምንውለው። በጣም ቢዚ ነን ግን በቃ